የለም አይደለ? ቤት ውስጥም ግቢ ውስጥም ፈለግ ነው። በቃ ይሄ ሰው ያምልጦናል ማለት ነው። እኔ እኮ መጀመሪያም ነግሬያችሁ ነበር። ያ እርጉም ሚኪያስ ነው ያስመለጠው። ለምንድን ነው የሚያስመልጠው? ምን ምክንያት አለው? አዎ እንዴ ምክንያት አለው። ቆይ ለምንድን ነው የሚያስመልጠው? ብዙ ምክንያት ነው እንጂ ያለው። አሁን ሄጄ ለምን እንዳስመለጠው መጠየቅ አለብኝ። እንዴ ቆይ እንጂ መጀመሪያ ለምን እሱ እንደጠረጠርከው ንገረን እንጂ። አዎ ንገረን። ያለ ምክንያትም አልጠረጠርከውም። ለምንድን ነው ሊያስመልጠው የሚችለው? እየጠበቅን እኮ ነው። ለምን አትናገርም እንዴ? ተናገር እንጂ። እንደውም እሱን ተውት፣ እኔ ራሴ እነግራቸዋለሁ። አይሆንም ርብቃ፣ አይሆንም ብዬሻለሁ። አይሆንም። አዝናለሁ ብሩኬ። በቃ ከዚህ በላይ አንተም ብቻ መጨነቅ የለብህም። ሁሉም ማወቅ አለበት። ምንድነው ልጅ? እስኪ አንቺ ተናገሪ እባክሽን ርብቃ። ምንም ነገር እንዳትናገሪ። ከዚህ የባሰ ችግር ነው የምትፈጥረው። በቃ እረፍ ያልኩሽ እረፍ። እንዴ ተዋት እስኪ ትናገር። አንቺ ምን ይዘጋሻል? አትናገሪም እንዴ? ኡፋ በቃ ትርሲትን ሰው ቀጥሮ ያስገደላት እራሱ ሚኪያስ ነው። ምን ተይ እንጂ ለምን የማይመስል ነገር ትናገሪያለሽ? የማይመስል ነገር አይደለም የተናገርኩት፣ እውነቴን ነው አባዬ። ተይ እንጂ እንዴ! ቆይ እንዴት ነው ሚስቱን የሚያስገድላት እንዴ? የማይመስል ነገር አትናገሩ አባዬ። ውሸት አይደለም እውነት የተናገርኩት። ካላመንከኝ ብሩክን ጠይቀው። ብሩክ እውነቱን ነገረኝ። እኔ ምንም አይነት ውሸት አልፈልግም። ይሄን ያደረገው እውነት ሚኪያስ ነው? ርብቃ ምንድን ነው ያደረግሽው እንዴ? ይሄን እኮ ማድረግ አልነበረብሽም። አሁን የተጠየቀውን ብቻ መልስ። ርብቃ ያለችው እውነት ነው ውሸት ነው? አዎ እውነቷን ነው። ግድያውን ያቀነባበረው ራሱ ሚኪያስ ነው። ምን? እውነት ነው? ወይኔ ልጄ ወይኔ! እስከ ዛሬ ከደመኛዬ ጋር ነበረ ስኖር የነበረው። አለቀው ሚኪያስን እኔ አለቀውም፣ እገለዋለሁ። ተረጋጊ እንጂ እንደዚህ በስሜታዊነት ምንም ነገር አናመጣም። ተረጋግተን ነው መወሰን ያለብን። ልቀቀኝ፣ እገለዋለሁ። ልቀቀኝ። እውነቱን ነው ጋሼ። አሁን በዚህ ሰዓት ማሰብ ያለብን ያስመለጠውን ገዳይ እንዴት ማግኘት እንዳለብን ብቻ ነው። ዝም በል አንተ፣ ዝም በል። ደግሞ አፋልኝ ብለህ ታወራለህ እንዴ? ፈሪ ሴታ ሴት ነህ አንተ። እንዴ ቆይ እኔ ደግሞ ምን አደረኩኝ? አንተ ምን አደረኩት ትላለህ? ትንሽ አታፍርም እንዴ? የልጆቼ እናት ኩራት የሞተችው አንተ ሴታ ሴት። አንተ ሱሪ ሳይሆን ቀሚስ ነው እሺ መልበስ ያለብህ። ያንተን ሱሪ እኔ ለብሼ አሳያለሁኝ። የልጅን ገዳይ ገለዋለሁኝ። አረ ዘሩት እንደዛ አይባልም። ዝም በል አንተ፣ ዝም በል። ይሄ ሴት ነው። ወንድነት ምን እንደሆነ እኔ ሴቷ አሳያለሁ። እሺ እንዴ ወዴት ሄዱት? እንደስተር ተረጋጊ። ግድ የለም እንዴ ልቀቀኝ አንተ ሰውዬ። ያንን ውሻ ገድዬ እጄን ለመንግስት ሰጣለሁ። እኔ ከልጄ ገዳይ ጋር አልኖርም። አረ ሞራላችሁ እናንተ ግን ወንዶች አይደላችሁም እንዴ? እውነቷን ልቀቃት። እንደው ሚኪ የእጁን ማግኘት አለበት፣ ካለበዛ ለኛም አይመለስም። አንቺ ልጅ ቆይ ዛሬ ምንድን ነው እያደረግሽ ያለሽው እንዴ? አቁሚ እንጂ ጤነኛ አይደለሽም እንዴ? ሚኪን ዝም ካለ በቅርቡ ሁላችንም ነው የሚጨርሰው። ስለዚህ ዝም ልትለው አይገባትም። ልቀቃት አባዬ። ልቀቁኝ ብያችኋለሁ። ልቀቀኝ አንተ። እምቢ ካላችሁኝ ከእናንተ ነው የምጀምረው። እኔ ልጄን ገዳይ ሳልገል እኔ ቁጭ አልልም። ልቀቀኝ፣ ልቀቀኝ አንተ ሰውዬ። ይሁን ውሻ ገለዋለሁ። ልቀቀኝ። አንቺ ምን ማለትሽ ነው? እሺ እባክሽ ተረጋጊ ቢያንስ እንኳን። ልቀቀኝ። ምን ተፈጠረው እንዴ? እንዴ ይሁንና ልጄ ገዳይ፣ ይሁን ነፍሰ ገዳይ፣ ይሁን ተራክሞ እንዳልጄ ነው ገደላት። ልቀቀኝ። ምን ሆነሻል? ተረጋጊ እንጂ እንዴ! ምን እያደረግሽ ነው? ዝም በል አንተ አስመሳይ። እስከ ዛሬ ለካ አንተ እየተጫወትክብኝ ነው። ልጄን ገለህ ነፍሰ ገዳይ ቀጠር አስገድለህ ልጄን ገላለሁ። ሚኪያስ ገላለሁ። ኧረ ወይዘሮ ሩት ተሳስተሻል። እኔ ምንም አላደረኩም እንዴ! ዝም በል አንተ አውሬ። ገላለሁ። ኧረ ተረጋጊ እንዴ! ልጁ ምን እያደረግሽ ነው? ተረጋጊ። አንተ ዝም በል እባክህ። ይሄን ነፍሰ ገዳይ ገለዋለሁ። አንድ ልጄን ገለው አልለቀውም። ኧረ ተረጋጊ። ምን ሆነሻል እንዴ? ኧረ እኔ ትርሲትን አልገደልኳትም። ነፍሰ ገዳይ ነህ። አልገደልኳትም እንዴ! ነፍሰ ገዳይ ነህ አንተ። ነፍሰ ገዳይ እንዴ ምን ሆነሻል?
እንዴ ቆይ ትርሲት እኮ ሞዳት ሚስቴ ነች እንዴት ነው የምገላት አትዋሽ አንተ ራስህ ነው ተገደልከት ልቀቁኝ ጋሽ ይሄ ሰው ሊሞት አዳም ይገኛል እንዴ ልቀቁኝ ገለዋለሁ ይሄ ሰው የበየት ነው ይለበት ልቀቁኝ እገለዋለሁ እሱ ማለት ነው ተሞቻለሽ ብዬ ፈርቼ ነበር። ወንድሜን ገደልከው? ንገረኝ፣ ገደልከው? አልገደልኩትም። እሱ ነበር ሊገለኝ የነበረው። እድሜ ላንቺ ይሄው በህይወት አለሁ። ወንድሜ ገዳይ አይደለም፣ ገዳይ አንተ ነህ። እስካሁን ሚስቱ በሱ ትዕዛዝ እንደሞተች አላመንሽኝም ማለት ነው? ያው በስህተት ቢሆንም ማለት ነው። አይ እውነቱን ከሱ እስካልሰማ ድረስ መቼም አላምንህም። ምን እንደገባኝ ታውቂያለሽ? ሚኪያስ በሁለት ማስክ የሚጫወት አደገኛ ሰው መሆኑ ነው የገረመኝ። ለነገሩ ሰይጣናዊ ባህሪውን ስላላወቅሽ ነው እንደ መልአክ የምቆጥረው። አልፈርድብሽም። ሁሉንም ነገር ማወቅ እፈልጋለሁ፣ ንገረኝ። ልገለው መኝታ ቤቱ ድረስ ገብቼ ነበር። ልክ ለመተኮስ ምላጩን ብቻ ነበር መሳብ የቀረኝ። ከዛ ግን ከየት መጣ ሳይባል ያ ሰላቢ ከኋላዬ መጥቶ መታኝ። ወይኔ ጸጋዬ፣ ወይኔ። ማን ነው እሱ የመታ? ወንድምሽ ግደለው ብሎ የነገረኝ ሰውዬ መሰለኝ። ብሩክን ማለት ነው? አው ራሱ ነው። ልገለው ይገባ ነበር። በጣም ትልቅ ጥፋት ነው ያጠፋሁት። ወንድሜ ግን ደህና ነው? ቆይ እንዴት ነው ልታመልጥ የቻልከው? ወንድምሽ ነው ባንቺ አስፈራርቼው የለቀቀኝ። ሁሉንም ነገር እንዳመልጥ ያቀነባበረው ሚኪ ነው። እኔማ ጀብድ እሰራለሁ ብዬ መቀመቅ ወርጄ ነበር። አየህ፣ ወንድሜ ገዳይ አይደለም። መግደል እየቻለ የለቀቀ ጥሩ ሰው ስለሆነ ነው። ገዳይ ቢሆንማ ይገድልህ ነበር። ግድ ስለሆነበት ነው እንጂ መግደል ስላልፈለገ አይደለም ያስመለጠኝ። ወይ አንቺን ማዳን ወይም ደግሞ እኔም መበቀል። በነገራችን ላይ በጣም ነው የሚወድሽ። ቆይ ምን ብሎ ነው? ስለኔ ነገረህ ነገር አለ? የሚገለኝ ወይም ደግሞ ፖሊስ የሚጠራ ከሆነ እህቱን ለዘላለም እንደማያስ ነግረው ሁለቴም ሳያስብ ነው ያስመለጠኝ። እሺ በቃ እሱ ለቆ ሄለ፣ እኔንም ልቀቀኝ እባክን። በቃ ከዚህ በላይ አታሰቃኝ። አትቸኩኝ። ገንዘቡ በእጄ እንደገባ ለቅሻለሁ። ከዛ ወደ ፈለግሽበት ትበሪያለሽ። እኔ እርግጥ ቆይ መቼ ነው የምትለቀኝ? ሁሌም እኮ ለቅሻለሁ እያልከኝ ይኸው እስከ ዛሬ ድረስ እያሰቃየኸኝ ነው። እባክህን ልቀቀኝ። ታገሽ፣ ትንሽ ቀን ብቻ ነው። ደግሞ እንዴት ደካክሞሻል። የሰጠሁሽ ጨው ሰርቷል ማለት ነው። እባክህን ጎሮሮዬ ተቃጥሏል፣ ውሃ ስጠኝ። እስካሁንም ዝም ያልኩ የወንድሜ ነገር ስላሳሰበኝ ነው። እባክህን ቆይ ሚኪያስ ለምንድን ነው እኔን ማስፈታት የማይፈልገው? ገንዘብ ስለሌለው ነው ወይስ እኔ የማላውቀው ሌላ ምክንያት አለው? ቆይ የእውነት የሚወደኝ ከሆነ እኔን ከዚህ ማስወጣት አቅቶት ነው ወይስ ከኔ ይልቅ በቀልን መርጦ ነው? እንዴት ነው ስቃይ ሊረዳ የማይችለው?
እገለዋለሁ። ይሄም ውሻ መሞት አለበት። አቁሙ ብያለሁ። ሁላችሁም ባላችሁበት እንዳትንቀሳቀሱ። ማንም ሰው እንዳይንቀሳቀስ። እንዴ አንድ ሰው ከተንቀሳቀሰ እተኩሳለሁ። በቃ ይኸው ማንም ምንም አያደርግም። እባክህ እንዳትተኩስ። እንደዛ ይሻላል። አትርሱ፣ የህግ አካል ነኝ እኔ እያለሁ ማንም ሰው ወንጀል መስራት አይችልም። ተግባባን? እና የህግ አካል ከሆንክ ይሄው ውሰደዋ የልጄን ገዳይ። ወይዘሮ ሂሩት ቆይ እንዴት እንደዚህ ታስቢያለሽ? ሚስቴ እኮ ናት። ትርሲት እኮ ሚስቴ ማለት ናት። ንገሪኝ፣ ሚስቴ አይደለች እንዴ? ሊያውም በጣም የምወዳት ማፈቅራት ሚስቴ ነኝ። ይኸውላችሁ እንደው ከቻላችሁ አንድ ነገር ልንገራችሁ። በትርሲት ሞት የተጎዳው ልቤን የባሰ ባታደሙት ባታቆስሉት ደስ ይለኛል። ምክንያቱም እኔ ሚስቴ ነኝ። ተው በቃ ተው። እንዴ ዝም በል አንተ። አሁንም ልታታለኝ እየሞከርክ ነው። ልጄን ካንተ ውጪ ማንም ሰው አልገደላትም። ጭራቅ ነህ። እሺ ጭራቅ ነብሰ በላ። ትርሲትን አይኔ እያየ ፊት ለፊቴ ነው የሞተችው። ገዳይኑን በአይኔ አይቼዋለሁ። ያን ፊት መቼም ቢሆን ልረሳው አልችልም። ሰውየውን ያስመለጥከው ሆን ብለህ ሚስጥር እንዳይጋለጥ ነው። ለዛ ደግሞ ዋጋ እንሰጣለሁ። ተረጋጋ እንጂ ብሩክ ተረጋጋ። እንደዚህ በማድረጋችን ምንም የምናመጣው ነገር የለም። ህግ ነው ሁሉን ነገር የሚዳኘው። ህግ እንጂ እናንተ መፍትሄ መስጠታችሁ ነው። ማንም ሰው ካጠፋ በህግ ነው የሚፈታው። እሺ አንዲት አበባዋን ልጄን የገደላትን ነው ቁጭ አድርጎ መቀለብ ነው ቅጣት? እሱ ቅጣት አይደለም። የልጄን ደም ራሴ ተበቅዬ ራሴ ቀጠዋለሁ። ፍትህ የማገኘው እኔ እሱን ስገል ያኔ ነው ፍትህ። እመቤቴ ሰው ላይ መዛትና ማስፈራራት ወንጀል እንደሆነ አይገባቱም። ከፈለጉ ላስሩት ይችላለሁ። አርፎ ቢቀመጡ ይሻላል። እያስፈራራኝ ነው። ለምን ታስፈራራኛለህ? ናሰረኛ፣ እሰረኝ። ወንጀለኛ ይቆማል፣ እኔ እታሰራለሁ። ምንም ችግር የለውም። ናሰረኝ። እባክሽ ወይዘሮ ሂሩት ተረጋጊ። እባክሽ እንደዚህ አትሁኝ። ለምንድን ነው እንደዚህ ማለው ነው? የሞተችው እኮ ዶሮ አይደለችም፣ ልጄ ናት እኮ፣ ትርሲት ናት እኮ። ለእኔም እኮ ሚስቴ ናት። እንዴት ነው ቆይ እሷን ላስገድላት የምችለው? እንዴት ነው ኮማንደር አንተማ አልተሳካልህም እንጂ ለማስገደል ያሰብከው እሷን ሳይሆን ለኔን ነው። ወይኔ ምን ያደርጋል፣ እሷ ለኔ ብላ መስዋዕት ሆነች። ለኔ ብላ። ቆይ ስታስበው አንተን ላስገድል ቀጥሬው ከነበረ ለምን ሊገለኝ ይመጣል? ደግሞ አይተሃል አይደል? ሽጉጥ ደቅኖብኝ በታምር ነው የተረፍኩት። እንዴ ቆይ ሊገለኝ የነበረን ሰው ዝም ብዬ ማስመለጥ ይመስላል? ብሩክ እያሰብኩ አውራኝ። ስሜታቱ እኔ ግን አቶ ሚኪያስ ያለው ነገር ትክክል ነው። ምክንያቱም ሌላ ተልእኮ ይኖረዋል እንጂ እንዴት ነው ሚኪያስ እንደው ሊገለው የሚመጣው? እንዴ ይህ ሰውዬ እኮ ትርሲትን አስገድዷል ብሎ ማመን ለኔ ይከብደኛል። አባዬ ሚኪን ስለማታውቀው ነው። ጥቅም ካገኘበት ማንንም ከመግደል ወደ ኋላ አይልም። እሺ እንዴ ወይ ለምን አትሰሙኝም? እኔ ትርሲትን አላስገደልኳትም። በቃ ተውኝ። እንዴ እኔም እኮ ትርሲትን ነው ያጣሁት፣ ሚስቴን ነው ያጣሁት። እንዴ እኔም የሷን ፍትህ እየፈለኩ ነው ከእናንተ በኩል። ለምን ተውኝ። እባክህ ያዘውን ባህንቶ ለማስመሰል አትሞክር። እዚህ ውስጥ ማንም አይደለም። ኧረ እባካችሁ እኔ ማዘን ላይ ነኝ። እኔም ተጎጂ ነኝ። ተረዱኝ እንጂ እንዴ እኔ እኮ ዛሬ እኮ ብሩክ ወንድሜ መጥቶ ባያድን ኖሮ እኔም ደመከልቦኝ ነበር። ለምን ወደ እኔ ብቻ? እኔ ወንድም አይደለሁም። እንዳንተ አይነት ክፉና ጭራቅ ወንድም የለኝም። ወንድምን እዛ ሄደህ የምትፈልግበት ፈልግ። ወንድም ይላል እንዴ ደግሞ? አንተ እንደፈለግክ ማሰብ ትችላለህ ብሩክ። ለእኔ ግን የምወድህ የማከብርህ ወንድሜ ነህ። እወቆ በቃ ይሄ ነው እውነታው። ይሄ ነው። አስመሳይ እስስት አስመሳይ ነሽ። እንዴ ቆይ ለምንድን ነው እኔን የማትሰሙኝ? ለምን አትሰሙኝም? እኔን ሰውዬ ከዛሬ በፊት አላውቀውም። እንዴ እኔ አላስመለጥኩትም። ተውኝ በቃ ተውኝ። እንዴ ቆይ ለምን አትረጋጉ? ተረጋግታችሁ ለምን ነገሮች ታታሱ? ይሄ እኮ ተራ ወንጀል እኮ አይደለም። ትርሲትን ገሏል። የሚኪን ደሞ አፍኗታል። ዛሬ ደግሞ ሚኪን ሊገለው ነበር። ነገ ደግሞ ማለት ምን እንደሚፈጠር አናውቅም። ነገሮች ለምን አስተውላችሁ አታስቡ? አዎ ምን ማህሌትን የሚያገታት እሱ ነው እንዴ? እንዴ ይሄ ሰው እኮ ቤተሰቡን ሊያጠቃ ነው የመጣው። ስለዚህ ዝም ብለን እኮ ማየት የለብንም። በትክክል አንዳችሁ ነጥሎ ሳይሆን ሙሉ ቤተሰቡን ነው እየበጠበጠ ያለው። ይሄ ደግሞ የእናንተ መበጣበጥ ለእሱ አመቺ ነው የሚሆነው። ስለዚህ ነገሮችን አስባችሁ ማድረግ ነው ያለባችሁ። አዎ ልክ ነህ። ሁላችንም መረጋጋት አለብን። አለበለዚያ ሌላ አደጋ ሊፈጠር ይችላል። እኔ ከልጄ ገዳይ ጋር በፍጹም በምንም ምክንያት አልስማማም። ስማ አንተ በቅርቡ ጠብቀኝ፣ እኔ እሰራልሃለሁ። የልጄ ደም እንዲፈስ አይቀር። ኮማንደር ይሄን ሰው አግኝተን እውነቱን ማወቅ አለብን። በዚህ ደግሞ ልታገዘን ይገባል። ምንም ችግር የለም። ምንም እንዳታስብ። በጥቂት ጊዜ ውስጥ የገባበት ገብቻ አወጣዋለሁ። ኮማንደር ይኸውልህ የትርሲት ደም በከንቱ ፈሷል። በዛ ላይ የእህት ህይወትም አደጋ ላይ ነው።
እባክህ ኮማንደር የግድ መፍጠን አለብን። ተረጋጉ እናንተ። እኔ ብዙ ስራ ስላለብኝ መሄድ ነው። ለማንኛውም አንድ ነገር ግን ማስጠነቅቃችሁ፣ አቶ ሚኪያስ አንድ ነገር ቢነካ ሁላችሁም አፍሽን ሙስታችሁ። ተግባባል? ችግር የለውም ኮማንደር፣ ማንም ምንም አያደርግም። አሁን ሁሉም ሰው ተናዶ ስላለ ነው እንጂ ምንም አያደርጉም። በጣም ጥሩ አቶ ብሩክ፣ አንተም ምንም ነገር ለማድረግ እንዳትሞክር። ተግባባን አይደለም? አዎ ግልጽ ነው። በሉ ደህና ደሩ። አዲስ ነገር ካለ ደውሉልኝ። ኮማንደር በእውነት በጣም አመሰግናለሁ። በጣም ለዚህ ቤተሰብ ደህንነት ስትል ብዙ ስራዎችን ጥለ እንደመጣ እረዳለሁ እና እባክህ ቅር ካላለ ልሸኝ እስከበር። እሺ እስከ ውጭ ላስወጣ። በቃ ልጆች እኛ ምን ግባ ነው? በቃ ናይ ልጅ ሚኪያስ፣ እኔ ይሄ ነገር ልክ አልመሰለኝም። ሰዎች እኮ ተናደውባል። አሁን የምጠነቀቅበት ጊዜ ነው እንዴ? ሁሉም ነገር እኮ ከእጄ እያመለጠ። አዎ መፍራት አለብን። የተናደደ ሰው ምን እንደሚያደርግ አይታወቅም። ኮማንደር፣ አሁን ሁሉም ከኔ ተቃራኒ ናቸው። ማንም እኔን የሚያምነኝ ሰው የለም። ስለዚህ ሁሉንም ከዚህ ቤት ጠራርጌ ማስወጣት አለብኝ። ያለበለዚያ ህይወቴ አደጋ ላይ ነው። አዎ በተለይ ብሩክ እና ታዲያ ለምን አሁን አታስወጣቸውም? አይ ኮማንደር፣ ባንዴ ማስወጣትማ በጣም ከባድ ነው። ግን የሆነ ምክንያት ፈልጌ ነው ማስወጣት ያለብኝ። እሱስ ልክ ነህ፣ ግን በጥንቃቄ መሆን አለበት። ግን ይኸውልህ ኮማንደር፣ የግድ መፍጠን አለብን። ካልሆነ ይሄ ሁሉ የለፋውበት ነገር እንዳለ ባዶ መቅረቱ መና ነው የሚቀረው። መና። ለማንኛውም የልጆችን የአሳዳጊነት ፍቃድ ማግኘት አለብን። ካለበዛ ሁሉም ነገር ይበላሻል። ሚኪያስ፣ እቻሪዊት እንኳን ዝም ብላ ነው የምትጣጣው። እኔ ከድሮም አውቃታለሁ። እኔ ትንሽ እያስፈራኛለሁ ይሄ ብሩክ የሚባል ሰውዬ ነው። እሱ ነው የፈራሁት። ይኸውልህ ሴትዮዋን አትናቃት፣ የዋዛ አይደለችም። ያለበዛ ከብሩክ ጋር መስራት ከጀመረች ለአንተ ከባድ ነው የሚሆንብህ። አይ እንደሱ ከሆነማ ለቀልኝ ማለት እኮ ነው። አይሆንም። ይኸውልህ የግድ በቅርብ ጊዜ የሞግዚትነት ፍቃዱን በእጄ ማስገባት አለብኝ። ከዛ በኋላ ሁሉንም ነገር ማድረግ እችላለሁ ማለት ነው። እንደ ዛሬ አይነት ነገር እንዳይፈጠር ተጠንቀቅ። ያለ ምክንያት የትርሲት ገዳይ ነኝ ብለው አይጠረጥሩም ነበር። የሆነ ፍንጭ አግኝተው ሊሆን ይችላል። በእውነት ኮማንደር፣ ዛሬ ላደረግከው ነገር ከልብ አመሰግናለሁ። እንዴ አንተ ከጉድ እኮ ነው ያወጣኝ። ከጉድ ነው ያወጣኝ። ምንም አይደል። ለማንኛውም ራስን ጠብቅ። ሰላም ደር። እሺ ኮማንደር። ማን ነው? እኔ ነኝ ካሌብ። ቶሎ ክፈትልኝ፣ ቶሎ በል። እሺ ወይኔ ትርሲት፣ ለካ ጠላትሽን ነበር አቅፈሽ ስተኝ የነበረው። ልጄ ደምሽማ ደመ ከልብ ሆኖ አይቀርም። እኔ እናትሽ ደምሽን እመልስልሻለሁ። አያቴ ደህና ነሽ? ምን ሆንሻል? በሉ ተነሱ። እዚህ ከእናታችሁ ገዳይ ጋርማ አትኖሩም። ተነሱ፣ ልብሳችሁን አዘጋጁ። እንዴ የእናታችን ገዳይ ማን ነው? አያቴ እናታችሁንማ ነብሰ ገዳይ ቀጥሮ ያስገደላት ሚኪያስ ነው። እናታችሁን እንደገደለው እናንተን ደግሞ አንድ ቀን ጎዳና ያስወጣችኋል። አሁን ቶሎ ሻንጣችሁን ፈልጉና ልብስ አዘጋጁ። እውነትሽን ነው አያቴ? ሚኪያስ ነው ማየን ያስገደላት? አዎ ፌውዬ፣ ይሄ ነብሰ ገዳይ ልጄን ነጥቆኛል። እናንተንም እናታችሁን የነጠቃችሁ ሚኪያስ ነው። እማዬ ለምንድን ነው የገደላት? ምን አድርገው ነው? ቆይ ፌውዬ አታልቅሽ የኔ ቆንጆ፣ አታልቅሽ። ማልቀስ ምንም መፍትሄ አይደለም። እናትሽን እንደገደለው እኛንም ሳይገለን ከዚህ ቤት መውጣት ነው ያለብን። አይዞሽ የኔ ቆንጆ፣ አታልቅሽ። አንተ እናትን አትወዳትም እንዴ? ቆይ የእናት ገዳይ ሚኪያስ ነው እያልኩ እንዴት ነው ዝም የምትለው? ነው እንደ አባት ፈሪ ነህ? እኔ ፈሪ አይደለሁም። የእናት ገዳይ ሚኪያስ ነው እያልኩ እኮ ነው። እና ለምን ዝም ትላለህ? ምክንያቱም ከእናንተ ቀድሜ ስላወቅ። እንዴት አወቅ ካሌብ? መልስልኝ እንጂ ይሄን እንዴት ልታውቅ ቻልክ? ሚኪያስ ከመርማሪው ጋር ሲያወራ ሰምቻለሁ። ታዲያ ይሄንን ነገር ለኔ ላያትህ እንኳን አትነግርም? ለምን ደበቅ?
ሚኪያስን የሆነ ነገር ለማድረግ ነበር ዝም ያልኩት። አልተሳካልኝም እንጂ። ለምን ወንድሜ? ለምን እንደዛ ታደርጋለህ? አንድ ነገር ካረክ እኮ ልትታሰር ትችላለህ። እሱን ከተበቀልኩት ምንም በሆነ ይቆጨኝ። አንተ ህፃን ልጅ ነህ። ሚኪያስን ምንም ነገር ማድረግ አትችልም። እችላለሁ። ሚኪያስን የፈለኩትን ነገር ማድረግ እችላለሁ። አሁን ባይሆን እንኳን ሳደግ አደርገዋለሁ። ለዛም ነው ከሱ ጋር መኖር ነው የፈለኩት። እናቴን ገለውማ ዝም አልለው። እንግዲህ የኔ ልጅ አንተ ነህ ትክክለኛ የእናት ደም መላሽ። ግን ልጄ አንተ ምንም እንዳታደርግ እሺ? እኔ ራሴ ሁሉን ነገር ጨርሳለሁ። አንተ ምንም ውስጥ እንድትገባብኝ አልፈልግም። ምንም እንዳታደርግ እሺ የኔ ልጅ? ምን እየሆንኩ ነው? ሁሉም ነገር ከእጄ እያመለጠ ነው። ሁሉንም ነገር እያጣሁ እኮ ነው። በፍጹም ይሄ መሆን የለበትም። ብዙ ዓመታትን እንቅልፍ አጥቼ የባከንኩት ይሄ እንዲሆን አይደለም። ሁሉም ነገር በጊዜ ማስተካከል አለብኝ። ነገሮች መስመር ሳይቱ መቅደም አለብኝ። ብሩክ ሁሉንም ነገር ድንገት መታ አበላሸው። አሁን የዚህ ቤት ሰው በሙሉ ጠላት ይሆናል። መጠንቀቅ አለብኝ። አሁን መጠንቀቅ የሚኖርብኝ ጊዜ ነው። ማንንም ማመን የለብኝም። ጊዜ ጠብቄ ሁሉንም ከዚህ እስካባረራቸው በጥንቃቄ መጨረስ አለብኝ። አሁን ሁሉም ነገር ፊት ለፊት አፍጥጦ መጥቷል። ቆይ አንተ በጣም ያሳዝናል። እኔ እንደ ልጅ ነበር የማየው። እንዴት ይህን ምስጢር እስከ ዛሬ ከኔ ተደብቃለህ? ጋሽ አንተ እንኳን ተረዳኝ እንጂ እኔ እኮ ከክፋት አስቤ ይሁን ብዬ ያደረኩት ነገር አይደለም። በዛ ላይ ደግሞ በቃ በነገሮች እርግጠኛ መሆን ስላለብኝ ነው። አሁንም ቢሆን እቺ ባትነግራችሁ ኖሮ ያናገር ነበር። ቆይ እኔ ምን አደረኩኝ? ለምን ነው የምትወቅሰኝ? አንተ ራሱ ቆይ እስከመቼ ነው ይሄን ምስጢር ይዘው ልትቆይ ያሰብከው? ቢያንስ እርግጠኛ መሆን ነበረብሽ። አይተሻላል ሂሩት እንዴት ስትሆን እንደነበረ። ሁሉም ነገር እኮ ነው ያበላሽሽው። ሚኬጁ ማግኘት አለበት። ቆይ እስከመቼ ነው እሱ የሰው ነፍስ አጥፍቶ በሰላም የሚኖረው? እኔ ግን በፍጹም ይሄን ማመን አልችልም። ቆይ አንተ ሚኪያስ ትርሲት እንዳስገደላት በምን እርግጠኛ ሆንክ? መርማሪው ለለቅሶ ጊዜ የመጣ ጊዜ ነው ለብቻ የጠርቶ ሁሉንም ነገር ይነገረኝ። ቆይ ለአንተ እንዴት ሊነግር ይችላል? ሌላ ነገር አስቦስ ቢሆን? ይሄ ነገር ወንጀለኛውን ለማስመለጥ የታሰበ ሴራ ቢሆንስ? አባዬ ለሚኪ እየተከራከርክለት ብቻ ባልሆነ ታውቃለህ እኮ ቤቱን ላለማሰራት እንዴት እንደሆነ በጣም ክፉ ሰው ነው። አዎ ግን እናንተ እስካላችሁ ድረስ የሚያደርስ ክፋት አላየሁበትም። እዚህ ቤት እስከኖርኩበት ድረስ ትርሲትን በጣም ይወዳታል። ለእሱ ያለውን ፍቅር አይቻለሁ። ስለዚህ እሷን ያስገድላታል ብዬ አላምንም። እኔ ደግሞ እራሱ እንዳስገደላት በጣም እርግጠኛ ነኝ። ስለሆነ ነው ድራማ የሚሰራብን። ሲጀመር እሷን ለማስገደል ብሎ ሳይሆን ብሩኬን ለማስገደል አስቦ ነበር። በእርግጥ እኔ ሊገለኝ ነበር ያሰበው፣ ግን ትርሲት አብራኝ ስለነበረች ለእኔ ያሰበው ጥይት እሷን መታት። ቆይ አንተ ሊገድልህ አስበው ከነበረ ለምን እስካሁን አልገደለህም? ቆይ ለምንድን ነው ሀሳቡን የቀየረው? እኔ እንጃ፣ እሱን አላውቅም። አይ አባዬ እኔ በጣም እርግጠኛ ነኝ። አጋጣሚውን ስላላገኘ ነው እንጂ ይሄኔ አስገድሎት ነበረ። አንድ እርግጠኛ የሆንኩበት ነገር ግን በትርሲት መሞት ውስጥ የሚኪ እጅ እንዳለበት ነው። እሺ ቆይ ለዚህ መልስ ሰጠኝ። ገዳዩ ሚኪያስን ለመግደል የፈለገው ለምንድን ነው? አላውቅም። ይኸውልህ መረጃ በሌለውና ባልተረጋገጠ ጉዳይ ላይ ሚኪያስ እንደዚህ መናገር አልነበረብህም። ራስ ላይ ነው አደጋ የጣልከው። ሳታስበው እኮ ሊጎዳ ይችላል። የሚኪን እህት ገዳዩ ከሆነ ያፈናት ጸባቸው ትልቅ ነው ማለት ነው። አዎ በመካከላቸው የሆነ የተፈጠረ ነገርም አለ። ስለዚህ እሱን አጣርተን እስክንደርስበት ድረስ በትዕግስት ነው መጠበቅ ያለብን።
ዛሬ እኔ አይደለሁም ካልሰራሁለት እንዴ የሚፈለሰስበት ሀብትን ነጥቄው ባዶ እጁን ነው ማስቀረው። ራሱ በቆፈረው ጉድጓድ ራሱ ይገባበታል። እኔ ሄዱት አይደለሁም ሰራለታለሁ። የልጄም ነፍስ ሰላም ታገኛለች። ሚኪያስ አሁን ያበቃልሃል። አይንህ እያየ ሁሉንም ነገር ታጣለህ። ሄሎ አዎ እየመጣው ነው። በትንሽ ደቂቃ ውስጥ ደርሳለሁ። እሺ ይዤ እመጣለሁ። አመሰግናለሁ። ወይዘሮ ሂሩት በዚህ ጧት ወደ ልትሄጂ ነው የምትቻኮዩ? አንድ መጨረሻው ጉዳይ አለኝ። እንደው ትንሽ አትቆይም? እንደው በስሜት ተነሳስተሽ የሆነ ነገር እንዳታደርጊ። እኔ እንዳንዳንድ ሰዎች መሰልኩ የልጄን ገዳይ ሰምቼ ዝም እምል? ግድ የለም ተረጋጊ። ያው በኋላ አስተውለው ያልወሰኑት ውሳኔ ራስ ላይ ነው መዘዝ የሚያመጣው። እውነትን ነው ጋሼ። ሁሉንም ነገር ተረጋግቶ ማሰብ ያስፈልጋል። አለበለዚያ ትልቅ ዋጋ ልንከፍል እንችላለን። አንተ ዝም በል። አፋለኝ ብለህ ነው የምታወራው? እኔ እንዳንተ የልጄን ገዳይ አውቄ ዝም እምል ይመስላል? ቆይ ታዲያ ምን ላድርግ ነው? ወይስ ደምን በደም እንድመልስ ነው ፍላጎትሽ? አንተ ምን አይነቱ ጀዝባ ነህ? ሚስትህን የልጆችህን እናት እንደዛ አውላላ ሜዳ ላይ የገደለብህን ሰው ፊት ለፊት እያየህ እንደው ደምህ እንኳን አይሞቅም? ተይ እንጂ ሂሩት፣ በኋላ በንዴት ተነሳስቶ አንድ ነገር ቢያደርግ ለሁላችንም ነው ጸጸቱ። እኔም ማደርገውን አውቃለሁ። እኔ ሴቷ የልጄን ገዳይ ይበቀላለሁ። ወንዱ እንደሆነ ደመ ቀዝቃዛ ሆኗል። ወይዘሮ ሂሩት ለምን አትረጋጊም? እንደዚህ መሆን እኮ ለማንም አይበጅም። ልጄን እኮ ነው ያጣሁት፣ ያውም የአይኔን ማረፊያ። እንደው ሁሉንም ነገር ትቼ ቁጭ ልበል ብልስ እንደው አይምሮዬ ሲያርፋል? ወይ ደግሞ በቃ ካልሆነ አንቺ ለማድረግ ያሰብሽውን ነገር ንገሪንና አንድ ላይ መፍትሄ የምንፈልግ አይሻልም? ይሄን ሁሉ ጊዜ ምንም ነገር ሳትፈጥር ዛሬ ምን ልትፈጥር ነው? ጠብቀኝ፣ እኔም ማደርገውን አሳይሃለሁ። ብቻ ወንጀል ለመስራት አስበው እንዳይሆን። ምን እንደማደርግ በደንብ አውቃለሁ። የማንንም እገዛ አልፈልግም። ደግሞ በችኮላ ሌላ ስህተት ሰርታ ሁላችንም ዋጋ እንዳታስከፍልን። ማለት ስለተናደደች ምን ታደርጋለች? ምንም አታደርግም። ምናልባት ሚኪያስን ለማስገደል ነፍሰ ገዳይ እያናገረች ቢሆንስ? አይመስለኝም። አላየም እንዴ? ፋይል ነገር እኮ ነው ያዘችው። እንደምገምተው ወደ ህግ አካል ነው የምትሄደው። አየህ አይደል ጥፋትህን? መጀመሪያውኑ ምንም አይነት ማረጋገጫ ሳታገኝ እንደዚህ ማድረግ አልነበረብህም። ይኸው በቃ ነገሮችን በሙሉ አወሳሰብካቸው። እኔ ምን አደረግኩ? እቺ ሚጣናት ሁሉም ነገር ያበላሸችው። ቆይ ሻውን ምንድን ነው የምናደርገው? እሱማ ምን ማድረግ እንችላለን? ሁሉን ነገር በትዕግስት መጠበቅ ነው። አንተ ሰውዬ ግን ጤነኛ ነህ እንዴ? ምን ሆነ? አንተ አሁንም አይምሮ ስለ ሴት ነው እንደሚያስበው? እንዴ ተገላልጠ የተነሳሽ ተረ እንደናያታል። ለራሴ ተጨንቄያለሁ። ኧረ እባክህ። እሺ ሰላም ነው? እንዴት ናችሁ? ሚኪ እንዴት ነህ? ሰላም ነው ኮማንደር? አለን። እኔ የምለው ኮማንደር በሰላም ነው? በአስቸኳይ ይፈልጋችኋል አልከኝ? አዎ ሚኪ፣ ብዙ ማውራት ያለብን ነገሮች አሉ። ነገሮች መስመር እየሳቱ ነው። ስለ ትናንትናው ጉዳይ ምንም ደስ ያለኝ ነገር የለም። ማለት ምን ማለት ነው ኮማንደር? ትናንት ገዳዩን ያስመለጥክበት መንገድ እስካሁን ግልጽ አልሆነልኝም። የተለየ ምክንያት ሳይኖርህ አይቀርም ሚኪ። እሱን በግልጽ እንድትነግረኝ ነው የምፈልገው። ምንም የተለየ ምክንያት የለኝም። ትናንትና ያስመለጥኩት እህቴን አግቶ ስላስፈራራኝ ነው በሱ። እሱ ብቻ እንኳን አይመስለኝም። ልትገለው ስትዝት የነበረው ሰውዬ ታስሮ አግኝተው እንዴት ነው ልትምረው የምትችለው? ምንም ምክንያት የለኝም ኮማንደር፣ ይሄ ብቻ ነው ምክንያት። ቆይ እሱ ቢያስበልጠው ችግር አለው? አዎ ችግር አለው። እኔ እሱን ለማግኘት ቀን ከሌሊት እየለፋው እሱ ከሱ ጋር በድብቅ እየሰራ ቢሆንስ? ኮማንደር ምን ሆናል? እንደነገርኩህ እኔ ያስመለጥኩት እህቴን አስሮ እያስፈራራኝ ስለሆነ ብቻ ነው፣ አለቀ። እኔ ምን ብዬ አስመልጠዋለሁ? ሰው እንጂ
የሆነ ነገር ግን ከጀርባ እየተካሄደ እንደሆነ ይሰማኛል። እደርስበታለሁ። በቃ ለዚህ ነው እንገናኛለን። አሁን ወሳኙ እሱ አይደለም፣ ግን የትርሲት ገዳይ አንተ መሆንህን እየጠረጠርኩ ነው። ኮማንደር ምን ሆኗል? ቆይ እንዴት ነው ሚኪያስ ሚስቱን ይገላታል ብለህ የጠረጠርከው? ኮማንደር ሁሉም ሰው እጁን ወደ እኔ እየጠቆመ ነው። እኔ ንጹህ ሰው ነኝ። ለምን አትሰሙኝም? እንዴት ብዬ እኔ ሚስቴን የምገለው? ከዚህ በኋላ ቶሎ መገናኘት የለብንም። መረጃዎችና ማስረጃዎች ወደ አንተ እያነጣጠሩ ስለሆነ እኔም ወደፊት መጠርጠሬ ስለማይቀር ከዚህ በኋላ መገናኘት ያለብን አይመስለኝም። ስለዚህ ቢሮ ከዚህ በኋላ በፍጹም እንዳትመጡ፣ ስልክም እንዳትደውሉኝ። እኔ ሲፈልግ ራሴ እደውላለሁ። አንዴ ቆይ አልገባኝም ኮማንደር። እና ታዲያ እኔ መርዳት ልታቆም ነው እንዴ? እረዳለሁ፣ ግን እንደ ድሮ በግልጽ አይደለም። በድብቅ ከሆነ ለኔና ላንተም ጥሩ ነው። ኮማንደር የሚስቴን እንደመመለስ አለብኝ። ልረዳኝ ይገባል። ገዳዩ በፍጥነት መገኘት አለበት። አረ ተረዳኝ። በቃ ከዚህ በኋላ መቆየት ለኔ ጥሩ አይደለም። አሁን ብሄድ ይሻላል። ሰላም ሁኑ። ቻው። ሰላም ሁኑ። ቻው። እሺ አሁን ምንድን ነው የምናደርገው? አላውቅም። ተከስተ ሁሉም ነገር የተበለሻሸ። ስማ የግድ መፍጠን አለብን፣ ያለበለዚያ ሁሉም ነገር ነው የምናጣው። ቆይ ግን እኔ ያልገባኝ ነገር ማለት ነው አንተ ነህ እንደ ገዳዩን ያስመለጠ? እሱ አይመለከትም። አንተ ሰውዬ ይልቁን መፍትሄ ካለ መፍትሄ ፈልግ፣ ገዳዩ የምናገኝበት። ማገባ ነገር ላይ ገብተህ አትብኳ። አትጮሽ። ጥያቄ አለ እንዴ? በቃ ማገባ ነገር ላይ አትግባ። ሂድ አሁን እንሂድ። አንተ ምንድነው ችግር? ቆይ እንዴ በሰላም ነው እንደዚህ እያየኸኝ ያለኸው? ፈገግ እያልክ ነው። ምን ነው ደስ ብሎሃል እንዴ? ናፍቆትሽን እንዴት እንደምችለው እያሰብኩ እኮ ነው። ማለት የምን ናፍቆት? በቅርብ ቀን እንለያያለን። ከዛ እስከምንሞት ድረስም ላንገናኝ እንችላለን። የዛን ሰዓት ናፍቆትሽ እንዴት ያደርገኛል ብዬ አስባለሁ። ቆይ ከወንድሜ ጋር ምንድነው የተስማማችሁት? ወንድምሽ በቅርቡ ገንዘቡን ይሰጠኛል። እኔም አንቺን መልስለትና ከሀገር እወጣለሁ። ቆይ መች ነው የሚሆነው? እኔ እዚህ በጣም ነው ይሰለችኝ። በእናንተ ጸብ እኔ መሰቃየት በጣም በቅቶኛል። ተረጋጊ እንጂ ከመታገስ በላይ ሌላ ምን አለ? ወንድምሽ ግን ድጋሚ የሚከዳኝ አይመስለኝም። ድጋሚ የሚከዳኝ ከሆነ ግን አንቺን እንደምገልሽ ነግሬዋለሁ። እውነት ትገለኛለህ? ቆይ ደግሞ እንዴት ነው የምትወደውን ሰው መግደል እንደዚህ ቀላል አድርገህ የምታወራው? አይዞሽ ከከዳኝ ነው ያልኩት፣ ግን እንደማይከዳኝ እርግጠኛ ነኝ። ግን አንቺ ስንለያይ አልናፍቀሽም? ማ አንተ? ቆይ እንዴት ትናፍቀኛለህ? አሁን እኮ ተላምደናል። 1 ወር ሊሆነን አይደል እንዴ? እኔ ግን ናፍቆትሽን የምችለው አይመስለኝም። በደረስኩበት ቦታ በሄድኩበት ቦታ ሁሉ ሳስብሽ መኖር ነው የሚመስለኝ። እኔ ግን አንድም ቀን ትዝ አትለኝም። በጭራሽ አትናፍቀኝም። ተይ እንጂ ትንሽም ቢሆን አትወጂኝም? እኔ መሰል አፍቃሪ ልርሳህ ቢሉ ሲረሳል እንዴ? አፍቃሪ የሁሉ ጊዜ እየተጫወትክብኝ ኖረህ፣ ቆይ እንዴት ነው የምትናፍቀኝ? ይልቁንስ እንዴት እንደምጠላህ ብታውቅ በጣም ጥሩ ነበር። እኔ ግን ከምታስቢው በላይ በጣም ነው የምወድሽ። ተወኝ፣ ምግቡን በቃኝ፣ ከዚህ ውጣልኝ። አይኔን ማየት አልፈልግም። ታገሽ። ወንድምሽ አንቺን ከዚህ ለማስወጣት ዋጋ እየከፈለ ነው ያለው። በቃ ዝም በለኝ፣ ውጣልኝ። አይንህን ማየት አልፈልግም። እኔ ግን እንደምንለያይ ሳስበው ዝም ብለህ ቁጭ ብለህ ያት ነው የሚለኝ። ካልሆነ ናፍቆታችንን እንዴት ይችላልው ውዴ? እንደዚህ አታደርጊ ብዬ ቆይ ስንት ጊዜ ነው የምነግርሽ? እንዴ አሳይም እንዴ? እፍ ብሩኬ፣ እኔ እኮ ማቅፈቅ በቃ ስለምትናፍቀኝ ነው። ደግሞ ምን ችግር አለው? እስኪ ልቀቂኝ በእናትሽ እንዴ። ብየው
ቆይ አንድ ሰው ቢያይንስ ምን ሊፈጠር እንደሚችል አታስቢም እንዴ? ኡፋ እኔ ስለሰው ምን ያስጨንቀኛል? ርብቃ ለማንኛውም አሁን ምን ወሰንክ? ውሳኔ ማወቅ ፈልጋለሁ። አልወሰንኩም ማለት ምን ማለት ነው? ውሳኔን እየጠበቅኩ ነው። አሁን ይሄንን የማስብበት ሰዓት ላይ አይደለም ያለሁት። ለራሴ ስንት ጭንቀት አለብኝ። ቆይ ምን ማለት ነው? ለምንድን ነው የኔ ጭንቀት ማይታየ? ርብቃ ቆይ ለምንድን ነው ግን ማትረጂኝ? በቃ አሁን እንደዚህ አይነት ሀሳብ ማስብበት ጊዜ አይደለም አልኩሽ አይደለም እንዴ? በጣም ቀላል ነገር እኮ ነው። አሁን ወስንና ንገረኝ። ወስን፣ እየጠበቅኩ ነው። ምንድነው ልጁን የምታስጨንቂው? ንገረኝ እንጂ። ቆይስ ምንድነው የሚወስነው? አይ ምንም አይደለም ጋሼ፣ ዝም ብሎ ነው። አንቺ ልጁን የማይሆን ነገር እንዲወስን እየገፋፋሽ ነው አይደል? ኧረ አይደለም። ዝም በይ። ደግሞ እየሰማሁት ትዋሸኛለች እንዴ? ይኸውልህ ብሩኬ፣ የዚች ልጅን ምክር ሰምተህ እንዳትሳሳት። አይ ምንም አላለችኝም እኮ ደግሞ መጥፎ ነገር አይደለም። እኔ እኮ ሰምቻለሁ። ሚኪያስን እንድትገለ ነው አይደለ ወስን ስትል የነበረው? ኧረ አባዬ እንደዛ አይደለም። እኛ ሌላ ነገር እኮ ያወራነው። ምንድነው ሌላ ነገር የሚወሰነው? እስኪ ተናገሪ። ቆይ ምንድነው ሌላ ነገር የሚወሰነው? በቃ ለእህቱ የተባለውን ብር ለቤቱ መስሪያ ሰጣለሁ ሲል ያሰብክበትን ወስን እያልኩት ስለነበር ነው። ብሩኬ ቆይ ምንድነው ነገር መደጋገም እንዴ? ስለዚህ 10 ያውርተን የለ እንዴ? እሱማ አውርተን ጨርሰናል። ግን ደግሞ የኔ ልብ አላመነልኝ። ይኸውልህ ያ ገንዘብ ለእህትህ ነው መሆን ያለበት እንዴ። ምንድነው 10 ነገር መደጋገም? በቃ ተነጋግረን ጨርሰን የለ እንዴ? እህትህ ወደ ሀገሯ መምጣት አለባት። እሺ በቃ እንደሱ አደርጋለሁ። አዎ እኔም በአንድ ልብ ነው እንደወስን ሳወራው ነበር። አንቺ ደግሞ የኔ አንድ የወሰነውን ውሳኔ እያነሳሽ ልጁን አጨቅጭቂው እንዴ? እሱ ስንት ሀሳብ አለበት እንዴ? ቆይ እኔ ምን አስጨነኩት አባዬ? አንተ ደግሞ ሁሌ እኔን መናገር ትወዳለህ። አንቺ ልጅ እንደው ዝም በይ ብዬሻለሁ። ያው ብሩኬ አንድ ነገር ከመወሰነ በፊት እኔን አማክረኝ። ዝም ብለህ በችኮላ እንዳትወሰን እሺ? አማክራለሁ። በል ደግሞ ዝም ብለህ አትኩም፣ ወደ ውስጥ ገባ። አንቺም ደግሞ እሱን ማድረቁን ታዩ። መጣንሽ አባዬ። ቆይ ግን ይሄን ጉዲሽን ጋሼ ቢሰባ ምን ሊል እንደሚችል አስበሽበታል? አይ ብሩክ፣ እኔ በዚህ ሰዓት ያንተ ውሳኔ ነው እንጂ ሰው ምን ይላል አይለም የሚለው ነገር አያሳስብም። ጭራሽ እኮ ማላቂ ሰው ነው የሆንሽብኝ። ምን እየሆንሽ ነው ግን? ስማንኪ ይሄ ምስል አላማረብኝም። ሰዓቱ ነው በነሱ ሰዓቱን ከዱባይ ነው የመጣል። በጣም ኦሪጂናል ዕቃ ነው። የምር ነው ተከስተ? አዎ የምሬን ነው። አንተ በጣም ኦሪጂናል ዕቃ እኮ ነው። የሚገርም የድሮ ኤክስ ናት የላከችልኝ። አያውንም ፍቅሯ አልወጣላትም ማለት ነው። ቆይ ተከስተ ግን አንተ መቼ ነው ሰው የምትሆነው? አይ ሚኪ በቃ የመነዘርና ሰዓት ምናምን አድርጌ ስታይኝ መልአክ መሰልኳ። ላከ ሰው ነኝ። አንተ ደደብ ያማል እንዴ? እኔ እዚህ ተጨንቄ አንተ ስለ ሰዓትና መነጽር ተቀባጥርኛለህ። ላድርግ በእናትህ በጣም ስለወደድኩት እኮ ነው። እንደዚህ አይነት ሰዓት አድርጌ አላውቅም። ታውቃለህ ይሄ ነገር ዳይመንድ ነው ወስዶ ደደብ ነው የምልህ እኮ በምክንያት ነው ተከስተ። እኔ እዚህ ተጨንቄ አንተ ስለ ኮተት ምናምን ትዘባርቃለህ። ሚኪ አትስደበኝ። ስንቴ ነው የምነግርህ? ትንሽ እንኳን ክብር ይኖረኝ። ወይ ተከስተ እንዴ አንተ ቆይ በቃ እኔን ካላሳበርክ ሰላም አታገኝም አይደል እንዴ? ቆይ እኔን ጨርቄን አስጥለህ ማሳበር ነው እንደሚፈልገው? ኧረ አይደለም። ቆይ አንተ እኔ የተናገርኩት ነገር የኔ ያላስከፋል እንዴ? እኔ እኮ ዝም በል እባክህ እንዴ። ይኸውልህ እኔ አሁን ሙሉ ትኩረታችን እንድናደርግ የምፈልገው እህቴን እንዴት እናስመልሳት የሚለው ላይ ነው። እንዴ ተከስተ ለምን አሰማኝ? እሺ በቃ አንተ ምንድን ነው ያሰብከው? ምን አስበሃል? እኔማ ብሩን ሰጥቼ እህቴን ለማስመለስ ነው የማስበው። እንግዲህ ሌላው ነገር ከፈለገ ቀስ ብሎ ይደርሳል። የምር ገንዘቡን ልሰጠው ነው እንዴ? በጣም ብዙ ገንዘብ እኮ። ታዲያ ምን አማራጭ አለ ተከስተ? ካልሆነ ሰውዬ ይገለኛል። ይኸውልህ ትናንትም በሆነ ታምር ነው የተረፍኩት። ሌላ ምንም አማራጭ የለኝም። እህቴን የግድ ማስመለስ አለብኝ በቃ። ቆይ ለምን እንደዚህ ያናረግ? እኔ ጋር በጣም ጥሩ ሀሳብ አለ። አይ ተው ተከስተ፣ እኔ አንተን አጣሁ እንዴ? ሌላ የደደብ ሀሳብ አታምጣ፣ አልፈልግም። አይደለም ይሄ በጣም ጥሩ ሀሳብ ነው። ምን 100% ይሰራል። ያንተ ሀሳብ መቼም ሰርቶ ያውቃል። ስማ ይሄ ሰውዬ ድጋሚ ከከደውት እህቴን ይገላታል ነግሮኛል እያልኩ ነው ተከስተ። ለምን አንድ አትሰማኝ? እርግጠኛ ነኝ ይሄ የሚሰራ ሀሳብ ነው፣ ምርጥ ሀሳብ ነው። ኦሆ አንተ ደደብ ለምን አትሰማኝ እንዴ? በቃ እህቴን ይገላታል እያልኩ እኮ ነው። አንተ እሷ እንዲገላት ነው የምፈልገው። ብሩን እኮ እንሰጠዋለን፣ ግን ይኸውልህ ዝም ብለን አንሰጠው። ይኸውልህ በጣም ምርጥ ሀሳብ ነው። ስማኝና ካልፈለክ ይቀራል።
ተከስተ እሺ ቆይ ምንድነው ሚጣ ትዕግስቴን እያስጨረሽኝ ነው። የምሬን ነው። እመታሻለሁ ግን እሺ። ኧረ እባክህ እኔ ዝም ብለህ ስመታኝ ቆመህ ያለው አንቺ ልጅ ቆይ ጭራሽ አበድሽ እንዴ? ለየልሽ እንዴ? ምን እየሆንሽ ነው ያለሽው? አዎ በአንድ ልጅ በማይገባው አብጃለሁ። እሺ ያም አጠገቤ ቁጭ ብሎ ደግሞ ይናፍቀኝ። በዛ ላይ ደግሞ ደደብ ሆሆ እናንተ ልጆች ምንድን ነው ምንም ነገራችሁ አላማረኝም። ወይ አባዬ ደግሞ ማውራት አንችልም? የሆነ ነገርማ እየደበቃችሁኝ ነው ማለት ነው። ምንም የለም አባዬ። ኧረ ጋሼ ምንም ነገር የለም። እንደው ዝም ብለን እኮ ነው። ዝም ብላችሁማ እንደዚህ አትፋጠጡም። የሆነ ነገር ደብቃችሁኛል ማለት ነው። እንዴ በግድ ደብቁኝ ነው እንዴ? እኛ እንግዲህ ምንም ያወራነው ነገር የለም። አይ ምንም እያወራን አልነበረም፣ እየተጫወትን ነበር። ይኸውልህ ልጄ እቺ ልጅ አምነ ምንም ነገር እንዳትል፣ ያው ኋላ ትጸጸታለህ። ውይ ሁልጊዜ እንደ ህፃን ልጅ ነው እንዴ የምታይ? ስለሆንሽ ነው ልጅ። እንዴ በኋላ የማይሆን ነገር ተናግረሽ ደግሞ በኋላ እንዲጸጸት ነው ጋሼ። እኔ እኮ እሷ ስላለሽ ብቻ ዝም ብዬ አልወስንም። እንዲህ ነው የምትጨነቀው። ቆይ ትናንት ምን ስትል ነበር? አንተ አልሰማሃት ይሆናል እንጂ ይሄን ነገሩ ሚኪያስ ጋር ቢደርስ ይጋጩና ሌላ ትልቅ ነገር ነበር የሚፈጠረው። እንኳን እሺ እሰይ። እንደው ሰው እድሜው ሲሄድ እንደው ትንሽ አይበስልም? እንደው ጉድ ነው እኮ። አንዳንድ ሰው እኮ ተፈጥሮ ነው ጋሼ። ያው ምን ታደርገዋለህ? ኧረ ተወኝ። እሷን እኮ እንደው እድሜ እንኳን አልቀየራትም። ሚኪ እመነኝ ምን ሆነ ነው? በጣም ጥሩ ሀሳብ ነው፣ ይሳካል። ሀሳቡ ጥሩ ይመስላል፣ ግን ባይሳካስ? ታገስተ ይሳካል። እመነኝ ይሳካል። ገዳዩም የማይጠብቀው ነገር ነው። በጣም ምርጥ ሀሳብ ነው። ስማኝ፣ ይህ ሀሳብ ባይሳካና አንድ ችግር ቢፈጠር በቁም እንደምቀብር ታውቃለህ አይደል? እመነኝ፣ እርግጠኛ ነኝ። እኔ እንደዚህ እርግጠኛ ሆኜ አላውቅም። ይሳካል። በቃ ጥሩ። እሺ እንዴት ነው ለማድረግ ያሰብከው? እስቲ ሁሉንም ነገር በዝርዝር ነገር ተው። ሁሉንም ነው የሚጣለው። እኔ አድርገዋለሁ። እርግጠኛ? ይኸውልህ ተከስተ፣ እኔ ነገሮች እንዳታበላሽ ብቻ። አዎ አስቤ ጨርሻለሁ። እርግጠኛ ነህ? አታስብ አልኩህ እኮ። በደንብ አስቤ ጨርሻለሁ። አሁን ያዝ እባክህ ጠጣ። እርግጠኛ ነኝ። ቢራ ጨምሪ ነው እንዴ? እየፈለኩክ ነበር። እንኳን መጣ። ምን ነው? ለምን ፈለግሽ? ቅድም የጀመርነውን እንጨርስ። ለምንድን ነው ያልወሰንከው? ቆይ ለምንድን ነው የምታስጨንቅኝ እንዴ? ምን አለ ብትተይኝ? እኔ የራሴን ውሳኔ ለመወሰን ያንተን ውሳኔ ማወቅ አለብኝ። የምን ውሳኔ ነው? አሁንም ከዚህ ቤት የሚሄዱን ሀሳብ አልተውሽም እንዴ? እሱም በአንተ ውሳኔ ላይ ተመርኩዤ የምወስነው ነገር ነው። አሁን ያንተን ውሳኔ አሳውቀኝ። ንገረኝ እንጂ እየጠበቅኩህ እኮ ነው። እሺ በቃ ደስ ይበልሽ። ከልዕልት ጋር አልሆነ። ስለዚህ ከኔ ጋር ትሆናለህ ማለት ነው? እኔ እንደዛ አላልኩም። ቆይ ከልዕልት ጋር አብሬ ያልሆንም ማለት ከአንቺ ጋር ሆናለሁ ማለት ነው እንዴ? ከሁለት አንዳችን መምረጥና መወሰን አለብህ። እሺ አሁን ውሳኔን ንገረኝ። ከአንቺ ጋርም ሆነ ከእሷ ጋር ምንም አይነት የፍቅር ግንኙነት እንዲኖረኝ አልፈልግም። በቃ ውሳኔ ይሄ ነው። እንደሱ ብሎ ነገር የለም። ከኔ ወይም ከእሷ አንዳችንን ትመርጣለህ። ውሳኔ ይሄ ነው። ከሁለታችሁም ጋር አልሆንም። ግን አንቺ እንደምትዩ ከልዕልት ጋር ያለኝን ግንኙነት በፍጹም ማቆም አልችልም። ስለዚህ እሷን መርጣል ማለት ነው። ለዛ ነው ከልዕልት ጋር ያለህን ግንኙነት ማቆም አትፈልገው። በድብቅ ፍቅርህን ልትቀጭ ነው። እሷን አልመረጥኩም፣ ግን ደግሞ ጠበቃዬ ስለሆነች የግዴታ እሷን ማግኘት አለብኝ። የጀመረችኝን ኬስ እስከምጨርስ ድረስ መገናኘታችንን ማቆም አልችልም። ቆይ ለምን
እንደዚህ ሁሉ በግልጽ አትናገርም። በቃ ቀላል እኮ ነው። እሷን መርጫለሁ ብለህ ገላግለኝ። ቆይ ለምንድን ነው ግን ማሰብኝ? እሷ እኮ ጠበቃዬ ናት። ከነገ ጀምሮ ደግሞ ፍርድ ቤት አብረን ነው የምንቆመው። በየቀኑ የምትገናኙ ከሆነ እኔ ፍቅር ውስጥ አለመሆናችሁ በምን አውቃለሁ? የምንገናኘው ለስራ ነው አልኩሽ አይደል እንዴ? በስራ ሰበብ ሌላ ነገር ብታረጉስ? በቃ በፍቅር ብትወድቁስ? እኔ በምን አውቅልሃለሁ? ቆይ ግን ምንድን ነው ፍላጎትሽ? ቆይ ከኔ ምንድን ነው የምትፈልጊው? እኔ የምፈልገውማ ካንተ ጋር ፍቅር መጀመርና አብሮ መሆን ነው። እሺ አይሆንም። አንቺ ለኔ እህቴ ብቻ ነው የምትችው። እኔም አይን እያየ አንተ የሰው ስትሆን ማየት አልችልም። ስለዚህ ምን ይሁን ነው የምትይው? ፍርድ ቤት መሄዴን ትቼ እቤት ቁጭ ልበል? እንደዛ ነው ፍላጎትሽ? በአንድ ነገር ከተስማማን ከሷ ጋር የጀመርከውን ነገር እንድትቀጥል ፈቅድልሃል። ምንድነው እሱ? ቀላል ነው። እናንተ ተገናኝታችሁ የምታረጉት ነገር ማየት ስላለብኝ በየሄድክበት አብሬ ሆናለሁ። የምታረጉት ነገር ደግሞ አብሬ ያለው ማለት ነው። ያንን ማድረግ ለምን አስፈለገ? በቃ እኔ ብቻዬን በነፃነት መንቀሳቀስ የምፈልገው። ስለዚህ ልዕልትህን መርጠሃል ማለት ነው። አልመረጥኩም። በቃ ካልመረጥክ እኔ ባልኩ መስማማት አለብህ። በምትሄድበት ቦታ በሙሉ ይዘኝ እንድትሄድ ፈልጋለሁ። በቃ ብሩክ፣ እኔ ካንተ ጋር መሆን ፈልጋለሁ። ብሩክ የት ነው ያለው? ብሩክ ወደ ላይ ወጥቷል። ጥሩ፣ ላናገረው ፈልጋለሁ። ወይዘሮ ሂሩት እንደው የሄድሽበት ጉዳይ እንዴት ሆነ? ተሳካ? መሳካቱ አይቀርም፣ ይሳካል፣ አታስብ። እንደው ድፍረት ካልሆነብኝ አንድ ጥያቄ ልጠይቅሽ። አሁን ሌላ ነገር ማውራት አልፈልግም። ብሩክን ማግኘት ነው የምፈልገው። ብሩክ ወደ ላይ ወጥቷል። እንደው ብትረጋጊ አይሻልም? እንደው ነገሮች እንደው አስተውለሽ ማድረጉ እኮ ጥሩ ነው። ምንም መካሪ አልፈልግም። የማደርገውን የማውቅ ሰው ነኝ። እንደዛ ማለት አይደለም። እንደው ሰከን ማለቱ ለሁሉም ይበጃል ብዬ ነው። ጠላቴን ለመቅደም ከጠላቴ መፍጠን አለብኝ። አሁን አታድርቀኝ። ጭራሽ መካሪ መሆን ያምራል እንዴ? ምን አስባ ይሆን? ላውጣጣት በሞከርም እኮ ምንም ልትነግረኝ አልፈለገችም። ብቻ የማይሆን ነገር ሰርታ ሌላ ችግር እንዳታመጣብን። ላውራ ፈልጌ ነበር። የተፈጠረ ችግር አለ እንዴ? ፊትሽ ልክ አይደለም። አንተን የመሰለ ሴታ ማች እያለኝ ምን ሆናለሁ ብለህ ነው? ሂሩት፣ ከዚህ በኋላ በፍጹም እንደዚህ ብለሽ ባትናገረኝ ደስ ይለኛል። አሁንና መኝታ ክፍሌ የምነግር ነገር አለ። ለምንድን ነው አንቺ መኝታ ክፍል? ማለቴ እዚሁ መነጋገር አንችልም? ማንም ሰው እንዲሰማ ስለማልፈልግ ነው። ከባድ ጉዳይ የምነግር ነገር አለ። ምን የሄድሽበት ቦታ የተፈጠረ ችግር አለ? አሁን ዝም ብለህ ተከተለኝ። ካሊብ፣ አንተ ካሊብ፣ ለምንድን ነው መኪናው ሳዋራ ጸጥልከኝ? መፍትሄ መሰለኝ። እኔ እኮ በጣም ስለጨነቀኝ ነው። ምኑን ያስጨነቀሽ? አሁን አያታችንና ሚኪያስ ተጣልተዋል። አያቴ ደግሞ ወደ እሷ ቤት ከወሰደችን አባይን አናገኘውም ማለት ነው። ሚኪያስን የእጁን ሳልሰጠው የትም አልሄድም። ካሊብ እባክህ እንደሱ አትበል። እሱን የሆነ ነገር እኮ ካረከው ትታሰራለህ። ከታሰርክ ደግሞ እኔ ብቻዬን ነው የምሆነው። እና እናታችን ሞታ እሱን ዝም እንድለው ነው? እማዬን አተናታል። አንተ ደግሞ የሆነ ነገር ብትሆን ምን ልሆን ነው? አላሳዝንህም? ሚኪያስ መቀጣት አለበት። አብሬው የምኖረውም ለዛ ነው። ብቻዬን ስሆን አላሳዝንህም እንዴ? ቆይ እኔ ያለ አንተ ማን አለኝ? እሺ በቃ አንቺ አትከፊ። እማዬ የለችም፣ አባዬ ደግሞ እንደ ድሮ ነው። አንተ የሆነ ነገር ከሆንክ እኮ እኔ ብቻዬን ልቀር ነው። አላሳዝንህም? ብቻሽን አይደለሽም ፊቡ፣ እኔ ያለሁ። ውሸት ግን ነው። አትወደኝ። ብትወደኝ ኖሮማ ታዳምጠኝ ነበር። እሺ በቃ ወድሻለሁ አልኩሽ እኮ። ሁሌም ከጎንሽ ነኝ። እየጠበኩሽ እኮ ነው። ምንድነው እነግርሃለሁ ብለሽ ይዘሽኝ የመጣሽው ነገር? ከኔ ጋር አብረን እንድትሰራ ፈልጋለሁ። ማለት ምን ማለት ነው? ይኸውልህ ብሩክ፣ ሚኪያስ እኔና ያንተን መጋጨት እንደ ድል እየተጠቀመበት ነው። ይልቅ እኔ እናንተ ብንስማማ ይሻላል። ለምን ሀሳብሽን ግልጽ አታደርጊልኝ? ቆይ እንዴት ነው እኔና አንቺ የምንተባበረው? ልጆችህን የማሳደግ ፍቃድ እንድታገኝ ላድርግህ እችላለሁ። ለምን ይሄን ታደርጊያለሽ? ከኔ የተሻለ ልጆችህን የማሳደግ እድል ያለው አንተ ጋር ስለሆነ ነው።
እንግዲህ እስከማውቀው ድረስ ልጆቹ አንቺ ጋር እንዲሆኑና እነሱን ማሳደግ ነበር ፍላጎትሽ? አዎ፣ ግን እኔ ያንን ማድረግ አልችልም። የማይሆን ነገር ነው። ለምን አይሆንም? ድንገት ተነስተሽ ልጆቹን የማሳደግ ፍቃድ እንድታገኝ እረዳሃለሁ ማለትሽ በጣም ግራ የሚያጋባ ነገር ነው። አንተ የማታውቃቸውና የማትረዳቸው ብዙ ነገሮች አሉ። ለዛ ነው ፍርድ ቤት አንተ እንድታሳድግ እንዲመቻችልህ ማድረጋው። ማወቅ ካለብኝ ብትነግሪኝ ደስ ይለኛል። ቆይ እኔ የማላውቀው ነገር ምንድን ነው? ሁሉም ነገር እኮ አይነገርም። ሁሉም የራሱ የሆነ ሚስጥር አለው። አንተ ብቻ ልጆችን ስለማሳደግ የሚያግዝህን ወረቀት ለማግኘት ሞክር። አሁን ላይ እሱን ማድረግ ይከብደኛል። በህይወት መኖሬን እንኳን ገና በፍርድ ቤት አላረጋገጥኩም። ብዙ ማስተካከል ያሉብኝ ጉዳዮች አሉ። ዛሬ ጠበቃዬን አግኝቼው ነበር። አንተ ልጆችን የማሳደግ ፍቃድ ማግኘት እንደምትችል ነግሮኛል። ግን ፕሮሰሱ ጊዜ ይፈጃል ብሏል። ቆይ እኔ ልጆቹን የማሳደግ መብት ባገኝ አንቺም ትጠቀሚው ነገር ምንድን ነው? ለምንስ ነው ይሄን ያክል እየደከምሽ ያለሽው? ከዛማ አንተ ልጆቹን ለኔ ትሰጠኛለህ፣ እኔ ልጆቹን አሳድጋቸዋለሁ። የሀብቱንም ግማሽ አንተ ትወስዳለህ፣ ግማሹን ደግሞ ለልጆቼ ትሰጠኛለህ ማለት ነው። አሃ፣ ልጆቹን ወስደሽ ለማሳደግ ነው ሀሳብሽ ማለት ነው? አዎ፣ ልጆቹን እኔ ማሳደግ ፈልጋለሁ። ይሄንን ነገር አንተ ፈጥነህ ማድረግ ካልቻልክ ልጆቹንም ሀብት ንብረቱንም ነው የምታጣው። ሚኪ ቀላል ሰው መስሏል። ልጆቹን አስገባቸው? አስገባቸው። መንገድ ዝግ ነበርና ቆየው። ምን ሆነሃል? ሀሳብ የገባት መስላል። ተገስተ ብሩክ ሳይቀድመኝ መቅደም አለብን። ማለት በምንድን ነው የሚቀድም? ሰማኝ፣ ሁሉንም ከዛ ቤት ለማስወጣት የግድ የሞግዚትነት ፍቃዱን ከፍርድ ቤት ማግኘት አለብኝ። በልጆቹ ጉዳይ ግን ከብሩክ በላይ ሴትዮዋ የምትፈራት ነው የሚሻለው። ታት እባክህ። ሴትዮዋ ዝም ብላ የምትጣጣው ምንም አታመጣም። ይኸውልህ ብሩክ ግን የሞግዚትነት ፍቃዱን ቀድሞ ካገኘ ይቀድመኛል። ታዲያ ምን ልታደርግ ነው ያሰብከው? ይኸውልህ በፍጥነት በገንዘብ ቢሆን የልጆቹን የሞግዚትነት ፍቃድ በእጄ ማስገባት አለብኝ። ልጆቹ ቆይ ከአንተ ጋር ለመኖር ያስባሉ? እምልህ ወይ እነሱ ፍቃድ ያስፈልጋሉ? ይሄ ያጅል ካለ እኔ መምረጡ አይቀርም። እንዴ ባለፈው ከአያቱ ይልቅ እኔ መርጦ አላስገረመኝ መሰለ። ትንሽ ታስቸግረው ያቺ ፌበን ንብረት ነች። እሷ ቆቅ ነገር ነች። ብቻ ግን ለእሷም ቢሆን መፍትሄ አይጠፋም። እንደዛ ከሆነማ የሚያሳስብ ነገር የለም። አትጨነቅ። በቃ ተከስተ ግን መፍጠን አለብን። እንዴ እኔ በተዘናጋው ቁጥር ነገሮች ከእጅ እያመለጡኝ። ይኸውልህ አትጨነቅ። ከዚህ በኋላ ሁሉም ነገር በእቅዳችን መሰረት ነው የሚሄደው። እናት እስቲ ብርጭቆ አምጪልኝ እና በረዶም ጨምሪ። ዝም በል ከርሳ። እንዴ አንተ ሰውዬ ግን እንዴ ምን አለ ቆይ ፈጣሪ ሆድን ከሚያሰፋው ጭንቅላትን ቢያሰፋኝ። ዝም በለኝ አንተ ሰውዬ። ቆይ አስበዋል እኔ ባይጥልልህ ይሄ ሆድን ምን ልታደርገው እንደምችል? እንዴ ለነገሩ የት ማሰብ የምችለው እኔ እንደዚህ ምለፈልፈው። አንተ እኮ ማሰባችን ተከስተ ሆድን መሙላት ብቻ ነው የምታውቀው። አጋሰስ ብላ ጠጣ። ምን እንጣል በረዶ ከብርጭቆ ጋር። አረ ሰውዬ አንተ ዝምታ መልስ አይሆንም። እየጠበቅኩ ነው። ይሄን ማድረግ በጣም ከባድ ነው። ሁሉንም ነገር አቶ ጎዳና ላይ ከመውደቅ አይሻልም? ይልቅ ቶሎ እኔ እናንተ እንስማማ። ሚኪያስ እነዚህ ልጆች አንድ ነገር ከማድረጉ በፊት ለመወሰን ጊዜ ያስፈልገኛል። ጊዜ የለንም። ሚኪያስ ሁሉንም ነገር ሊነጥቀን ነው። መፍጠን አለብን። ቶሎ ወስነ ነገረኝ። ካልሆነ እኔ በራሴ መንገድ ማድረጋውን አውቃለሁ። እንዴ ድንገት መነገርሽኝ ነገር እንዴት ነው ቶሎ መወስነው? ይኸውልህ ብሩክ፣ አሁን ማሰብ ያለብህ ለልጆችህ ብቻ ነው። አስበው እስቲ አሁን ቢያባረር ምን ታመጣለህ? ቆይ ደግሞ ለምንድን ነው የሚያባረረኝ? አስብ እንጂ ብሩክ፣ ጅል ነህ እንዴ? አሁን በዚህ ሰዓት እኮ ሙሉ መብት ያለው ሚኪያስ ነው። እስካሁንም ሳያባረር ዝም ያለው የሆነ ተንኮል እያሰበ ይሆናል። ይልቅ ከኔ ጋር እንስማማ። አስብበት። አይ ያማ አይሆንም። አንተ ነገሩ አልገባህም መሰለኝ። ሴት ልጅ እንዳለ ረስተሃል እንዴ? አንተ ከዚህ ቤት ከወጣ ፌቨንን ምን ሊያረጋት እንደሚችል እንኳን ማሰብ አትችልም። አስበው እስቲ፣ መጫወቻ ነው የሚያደርጋት።